ይሄ እኮ ትራንስሊትሬሽን አረግሽው። ትራንስሌት ወይ ያዲ ከዕብራይስጡ ወደ እንግሊዘኛ እኮ ነው የሚተረጉመው። ሌላ ነገር አይደለም፣ እንደዛ አይደለም ያረግሽው። ቆይ ከላይ እስቲ ከላይ ሂጂ ሉከት እሽኪ ይሄ የ26 ፍሮም ሂብሩ ቆይ አንዴ ላይ ቀስቶች ይታቻል። ፍሮም ሂብሩ ቱ እንግሊዘኛ አይ ኖ እንግሊሽ በሉ እንግሊሽ እኮ ሰጠው ዋድ ዴ ይሄ ምንድነው? እንግሊዘኛ አይደለ? ኧረ እባክሽ እንግሊዘኛ አይደለም። ይሄ ትራንስሊትሬሽን ነው። ትራንስሊትሬሽን እና ትራንስሌሽን ልዩነታቸው ታውቂያቸዋለሽ? ትራንስሊትሬሽን እና ትራንስሌሽን ምንድነው ልያ? ኦኬ አይ ቲንክ ሰላም በቃ ቆይ አንዴ ዕብራይስጥ ቀጥታ ወስዶ ወደ እንግሊዘኛ እኮ ነው የሚተረጉመው። ሌላ ምን? ሰላም እሺ፣ አንዴ ረጋ እስቲ ተረጋጊ አንዴ እና ስም አንዴ ስም እሺ፣ ተረጋጊ አንዴ ጊዜ ይዋዲ ይቅርታ፣ በጣም ሰላምዬም ከተረጋጉ ታብታብ አድርጉ፣ ሼር አድርጉ። የዋድ ንግግር ምን መሰለኝ ሰላምዬ፣ አሁን ያወጣሽውን ወደ እንግሊዝኛው ሲቀይሪው እንየው ወይም ደግሞ ወደ አማርኛ ተርጉሚውና እንየው ነው። እሺ ወደ አማርኛ ተርጉመው። እሺ አማርኛ ካለኝ አማርኛ አማሃሪት ኦኬ። እሱ አልተረዳኝም እንጂ ቀጥታ እኮ ነው የሚተረጉመው። ይሄው ዕብራይስጥ፣ እንግሊዘኛ፣ አማርኛ ከዚህ የበለጠ እንግዲህ እንዴት ላምጣ? እሺ ቆይ አንዴ አዎ አሁን ቀደም እንደዚህ ነው የነበረው አይደል? አልነበረም። ቆይ አሁን ከላይ ያለውን ነበር እዚህ ላይ ስለቀየርኩት ነው። ሰላም ቆይ ኧረ እባክሽ አትደረቢ። ቆይ አንዴ ስሚኝ እኔ ሳወራ ቆይ አሁንም እዚህ ጋር ታርጊው። ቆይ ወደ ላይ አሁን ይሄ የምታሳይኝ ትራንስሊትሬሽኑ ነው። ወደ ላይ አርጊው፣ አማርኛው ላይ አርጊው። አማርኛው እንደዚህ ነው። አማርኛ ብቻ ጨምር መሀል ላይ አድርጊ። ቆይ መሀል እሺ እንዲሁም መንፈስ ድካማችንን ያግዛል እንድንጸልይ እንደሚገባን አናውቅምና ይላል። መንፈስ ደግሞ በጥልቅ መቃተት ይማልድልናል ይላል። ማን ነው እዚህ ጋር ይማልድልናል የተባለው? ማን ነው ይማልድልናል የተባለው? አማርኛው ላይ አማርኛ ማንበብ አማርኛው ላይ ነው። አዎ ግን ዕብራይስጡ እንደዚህ ይማልዳል ብሎ ከዕብራይስጡ የተተረጎመ እኮ ነው። ሰላም ምን ይሆንሽ ነው? ዕብራይስጡ ሲተረጎም እንዲህ ነው የሚለው እያለሽ እኮ ነው። እሺ ቆይ አንድ ጊዜ ዕብሩ አለችና በዕብራይስጡ ምን እንደሚልና እንግዲህ አንድ ጀሮ ደግሞ እየፈለኩ ነው። ወይ ሰላም ለእናንተ። ሰላም አخوتي አይቀርም። ሻሎም ወኻድ ተሙዬ ሰላምዬ ኤዱ ሁላችሁም ሜሮን ይመስለኛል። ሰውን ሰላም ለእናንተ ይሁን አለሁ። ተባረኩኝ። ያው ማረን ይብሩ አሁን ወደ አማርኛ ሲተረጎም ከወጣ ትርጓሜው ትክክል ነው አይደል? ወደ አማርኛው ሲተረጎም ሁሉም አይደለም። አሁን ወንድሜ የዋድ ምን ሲል ሰምቼዋለሁ። ትራንስሌሽን እና ትራንስሊትሬሽን ማለት ከቋንቋ የተተረጎመ ማለት ነው አይደል ወንድሜ? ካልተሳሳች ኮረቴ በቃ ታውሪ ጥሩ አለ የነዳው አይደለም። አይ ወርት ብያለሁ አቆሚያለሁ። እና ከቋንቋው ላይ አማርኛው በትክክል አይደል? ትንሽ ቆይ ልንገራችሁ። አማርኛው የተተረጎመው ከዕብራይስጡ የተተረጎመው በትክክለኛው ትርጉም ላይ ስንሄድ ወይም አባባሎች ላይ ስንሄድ አብዛኛው ትክክል አይደለም። ስለሆነ አብዛኛው ስላችሁ ሙሉ መጽሐፍ ቅዱስ ነው እያልኩ አይደለም። የተወሰኑ በተለይ ፓርቶች ላይ በልምድ የሚባሉ አሉ። በዛ ዘመን በእስራኤል ኢብሮ ገብቶሻል? ቆይ አንዴ መጀመሪያ እያወራን ያለነው ገብቶሻል? ስለ ትራንስሌሽን ስታወራ ነው የገባሁት እኔና አስረዳኝሽ እንዲገባኝ። አሁን እያወራን ያለነው አልገባሽም መሰለኝ። አሁን ሮሜ 8:27 ላይ ያለው ክፍል አንብባ ተረጎመችው። ይጸልያል የሚል የለም የሚል ሐሳብ አነሳች። ኮፒ አድርጊውና
ጎግል ትራንስሌት አድርጊው ተባለ። አሁን ጎግል ትራንስሌት ነው እያነበብን ያለ ነው እዚህ ጋር ክፍል። ቆይ እንደዚህ እናደርግ። እሷ ይሄን አንድ ጊዜ ኮመንት ብቻ ነው አይሁዳዊ ሆነው በዚህ ቋንቋ የኛ ሃይማኖት ነው ብሎ የሚከተሉ ናቸው እና በራሳቸው ቋንቋ የሚያወሩ ለነዚህ ደግሞ በቂ መልስ ዮሐድ እየመለሰ ነው። እና ምጽፉ ሰዎች ምን ጌታ አጨበጨበላችሁ የቀለሜ ተማሪ ምናምን ብላችሁ ስለምጽፉ ኮመንት አላጠፋም። በአግባቡ ግን እንድትሰድቧቸው ግን አልፈልግም። ስለዚህ ጥሩ መልካምና መልካም የሆነ ነገርን አስቡ። በጴንጤ ቤትም ያላችሁም በሌላውም ቦታ ያላችሁ በቃ ይሄንን ነው እና እንዳትጽፉ እንደዚህ አይነት ጽሁፍ ስርዓት አድርጉ። ቀጥል። ይቅርታሽ ይቅርታ አንድ ነገር ልበል። ሰላም ለሁላችሁ ታች ላይ ላላችሁ በተለይ ስም ባትጠሩ በሰው ባታጣብቁን ደስ ይለኛል። እኔ ነኝ በቃ እኔ ራሴ ነኝ። ሰላም የራሷ ነች። እኛ ደግሞ ጴንጤዎች አይደለንም፣ ጴንጤ ቆስቷል አይደለንም፣ መሲያኒክ ጁሽ እንባላለን። ቀጥታ ከይሁድነት ጌታን የተቀበልነን። እሺ ወገኖች ስድድብ መልካም አይደለም። ተው ወንድማችን እያስረዳት ነው። ሰላም እየመለሰች ነው። ጥሩ ነገር ነው ያለው። ተባረኩ። ሰማለሁ። ቀጥል ዮሐድ። ይቅርታ እሺ። ለምን መሰለ ዮሐድ የኔን አክብረው ሲመጡ ማክበር የለብኝም ዮሐድ? አይ ትክክል ነው፣ ትክክል ነው። እንትን ሰው ኖርማሊ መሰደብ የለበትም። አክቹዋሊ ዋቴቨር ማንም ቢሆን ማንም ማለት ነው። ክርስቲያኖች በተለይ አንሳደብ ሰውን። አሁን ወደ ሀሳቡ እንምጣና ምናልባት ኢብራዊት ሀሳቡ ምንድን ነው? ሮሜ 8:27 ላይ ያለውን ቃል ኦኬ ይለምናል የሚል ቃል አለ፣ ወይም ደግሞ ይማልዳል የሚል ቃል አለ። ኦኬ ግሪኩ ላይ ብለን ሰላም ስንናገራት አይ እንደዛ የሚል ቃል የለም ሂብሩ ላይ ብላ ተናገረን። ኦኬ አንብቢውና ተርጉሚው ብለን ስንነግራት ያግዘናል ነው የሚለው አለ። እሱ 26 ላይ ነው ያለው። 27 ግን ይለምናል የሚል አለ። ኦኬ መንፈስ ራሱ ስለ ቅዱሳን ይማልዳል የሚል ቃል አለ የሚል ሐሳብ ነው ስናወራ የነበረው። ሶ ትርጉሙ በስትክክል ስላልተረጎመችው ስለዚህ ምን አድርግ ያልኳት ሂብሩ ራሱ ኮፒ አድርጊውና ደን ጎግል ትራንስሌት ላይ ሄደሽ ፔስት አድርጊው። ከዛ ጎግል ትራንስሌሽኑ እናንብበው አልኳት። ዘን ጎግል ትራንስሌሽኑ አሁን ከፍተዋለች። ሰላም ማለት ነው። እናንብበውና ትክክል አይደለም ካላችሁ ስህተት ነው ሲተረጉም ተሳስተዋል ካላችሁ ጎግሉ ባይዘው ጎግል ትራንስሌት እያንዳንዱ ቃላት ዳይሬክት ነው የሚተረጉሙ። አወቃቀሩ ምናምን ሊሳሳት ይችላል ሲነበብ ምናምን አዛብቶ አረፍተ ነገሩ ማለት ነው። ናውን መሆን የነበረበት ኦብጀክት ሊያደርገው ይችላል፣ ቨርብ ሊያደርገው ይችላል ምናምን እንጂ ጭራሽ ቃላቶቹ ወደ ሌላ ትርጉም አሳስተው አይተረጉማቸው ማለት ነው። እሺ ኦዲ እንደዚህ እናደርግ። እኔ በአማርኛ ላንብበው፣ እሷ በዕብራይስጥ አንብበው። እንደዚህ እናደርግ። ኖ ችግር የለውም። እንደዚህ እናደርግ። አንቺ ኤብሩዬ 27ን ወስደሽ ባንቺ ቃል ይሄን ሳታይ ማለት ነው ምን እንደሚል በዕብራይስጡ አንብበሽ ወደ አማርኛ ተተረጉሚዋለሽ። እንደዚህ እናደርግና ችግሩ እኔ አሁን ውጭ ነኝ፣ መኪና ውስጥ ነው ያለሁት። ጌታ ነው እኔ የሚሰጥሽ ያለው በቪዲዮ ራሴ ስለከፈትኩትኝ ይሄን ብቻ በዕብራይስጡ ከፍተሽ አንብበሽ ማለት ነው አንቺ ራስሽ በቃልሽ ተተረጉሚያለሽ። ያለውን ቃል ከዚህ ላይ እንዳለ ታሳይናለሽ ማለት ነው። ይማለዳል የሚለው 27 እና 27 በዕብራይስጡ ነው። በዕብራይስጡ ይኸው ይታይሻል። ሮሜ 27 ኦኬ። እሺ ምንም ቃንዴ አይታይሽም? ቪዲዮ ላይ ከፍቻለሁ። ኤብሬ በትልቁ
ተባረክ። ነሴ ብሊ ንኩዶት ነው ባኸን ጋሮ ንኩዳ አያስፈልግም። ዝም ብለሽ አንበቢው እና እንትን በይው። ያ ተባኺታኑ ከሽቴኑ ኪሎ የዳሊት በለልክ ከራኡይ እኔ አንብበው እና ከኔ ቃል ምን እንደምትሰሚ ትተረጉሚዋለሽ ማለት ነው። ቀጥታ 8:27 ነው 8:27 ያ አትዋይት ዘፖ እትለህ ያየሽው ከን እኔ ሮቶ ባኾኬር ለባቦ ላምበባ እኔ እሺ ሩኖ አባዬ ቋን ልብን የሚመረምረው ስለ እሺ ይሄናው ያችን ቃል አይታችኋታል አይደል? በዕብራይስጡ ምን ብሎ ነው የሚተረጉረው? አላህ ሆላ ሊክሮሽ ማይስራኤል እንትን በይልኝ አበቢልኝ ከን ብዙ በጣም ይልብኝ ይብዬ ማለዳል ነው አለሚናው እቺ ቃል ያፍጊያ ነው አለ ቅድም ያየነው። እሺ ኢፍጊያ ማለት ምንድነው? ቆሄድ አንብቢው። ኢፍጊያ ማ פירוש ኢቲል ገራም שיפגע ሰው የሚል ካውል ይቻላል። ኢፍጊያ ማለት ምንድነው? ይማለዳል አይደለም። ትርጉሙ ምንድነው? ምንድነው ትርጉሙ? አንቺ ትርጉሙ እስኪ ሰላም። ቆይ ፕሊዝ ኧረ በፈጣሪ ቆይ ሰላም። ባይ ዘ ወይ እኛ ትላልቆች ነንና ያፍጊያ ማለት ፓጋ ይማለዳል ማለት ነው። አይደለም ያፍጊያ አይደለም። ነፎይ በተመዘ ይፍጊያ አሁን ይፍጊያ ነው። ንኩዱ እንትኑ ማይታየኝም። ኧረ ቆይ ምንድነው? ሰላም ወደ አማርኛ ተርጉሙ እስኪ ምንድነው ትርጉሙ? ኢቲል ገራም ሺፓጋ ቃሉ ተርጉሚው ሰላም። እኮም በአማርኛ ቆይ ቪዲዮን አታንብቢ። ቃሉን እኮ ቀጥታ ተርጉሚው ምን ማለት ነው? ትርጉሙን ተርጉሚው ነው ሰላም። רגע, שניונת, רגע. אני רוצה שאת תתרגמי זה בעברית. זה בעברית, תתרגמי זה בעברית. זה בעברית, תרגמה את זה בעברית. מאיפה הבאתם את המילה הזאת ימלדל? זה מילון. מילון לא יקונה עוד שיקד. זה מילון. אז מה פירוש המילה? איטיל גרם שיפגע? מאיפה הבאתם ימלדל? አንድ ጊዜ አልሰማም። አንድ ጊዜ ለይዋድ ላስረዳው ብዬ ይዋድ እሰማለሁ። ይዋድ እኔ በዚያ እሺ፣ ሰውን ኦርቶዶክሳዊ ነው። እሺ፣ እና ግን አይሁዳዊ ነው። ዕብራይስጥ ያወራ ነው። ዕብራይስጥ ያውቃል፣ ያወራለም ከነሱ ጋር ትሲል እንድንረዳው ይጎዳል ማለት ነው። ያፍጊያ ማለት ይጎዳል፣ መጎዳት ማለት ነው። ለይዋድ እድሉን ስጠው፣ አስተካክለለ ለይዋድ ስጠው። አዎ መጎዳት ማለት ነው። ይጎዳል ማለት ነው። አንዴ ሰላም ሮሜ 8ን አስነብባለሁ። ሰላም ቆይ አንዴ ሚዩት አርጊውና ቆይ አንዴ ከዕብራዊት ጋር እንቀጥል። ይጎዳል ማለት ነው ትርጉሙ? መጎዳት ማለት ነው አይደል? ይጎዳል ማለት ነው ወይ ትርጉሙ? አንዴ ሰውን ቆይ አንተ ትቀጥላለህ። እሺ በሂብሩ ትቀጥላለህ። ሰላምን ሚዩት አርጊው አንዴ። እሺ ሚዩት አርጊው አንዴ ቆይ። ቴንክ ዩ ኢብራሂም። ይጎዳል ማለት ነው። ያፍጊያ ማለት መንካትም ሊሆን ይችላል። ኪሎ እንዴት እየላስረዳቸው ለፍጊያ ኧረ ቆይ አሁን ወይም እንትን ማትል ከሆነ ማለት ቃላቶቹ ዝም ብላችሁ የማታውቀዋቸው ከሆነ እኛንም ማድከም እንዳይሆንብን ማለት በምናውቀው ቋንቋ ብናወራ መልካም ነው። ምክንያቱም እናንተ ራሳችሁ እየተግባባችሁ ስላልሆነ ማለት ነው። አንዴ መጉዳት ነው አንዴ መንካት ነው የምትል ከሆነ ለራሳችሁ ራሱ አስገብታችሁ ትርጉም የማይሰጥ ነገር ነው እያወራችሁ ያላችሁት ማለት ነው። አንዴ ኢብራሂም አሁን ቃላቶቹ ጎግል ትራንስሌት አድርገን ያመጣው አለ። እሱም አትቀበሉ ከሆነ ዕብራይስጡን ስለዚህ አትቀበሉትም ወይም የማትችሉት ከሆነ ትተውታላችሁ። እኛ የምናውቀውና የምንችለውን በሊቃውንት የተተረጎመውን
ግሪኮ አለ። ኦኬ ኦሪጂናል ማኑስክሪፕቱ ሮማንስ የተጻፈው በግሪክ ነው። ኦኬ በኮይኔ ግሪክ ነው መጀመሪያ ላይ የተጻፈው የሮሚ መጽሐፍ ማለት ነው። ስለዚህ የዛ መጽሐፍ መጀመሪያ የግሪኩን እንመለከታለን እናየዋለን። አይ ሂብሩ ነው የምንችለው ካላችሁ ደግሞ ሂብሩ ጎግል ትራንስሌት አድርገው ሰላም ጎግል ትራንስሌት ያደረግሽውን አንዴ አስነብቢ፣ አንዴ ክፈችው ትልቁ ላይ ስለሆንሽ ማለት ነው። ሰላም ቅድም ጎግል ትራንስሌት ያደረግሽውን አማርኛው ላይ አድርጊው፣ አንዴ አማርኛው ላይ ታረጊውና እናነበዋለን። በዛ ከተስማማችሁ ተስማማችሁ፣ ካልተስማማችሁ እንግዲህ ሂብሩ ታጠናላችሁ ቁጭ ብላችሁ ማለት ምንም ማድረግ አይቻልም። ምክንያቱም እናንተ ራሱ አንዴ መንካት ነው አንዴ መቁሰል ነው እያላችሁ ስለሆነ ቁጭ ብላችሁ ላይ ባንሰራ ቁጭ ብለን እኮ ልንማማር ነው። እኔ ገባው አሁን ክፈቹ ሰላም ይሻል ሰዓታችን አይደለም። ክፈቹ አሁን እሺ ሮሜ 8:27 ቀደም ከፍተሽው ትራንስሌት ያደርግሽውን እኮ ነው። አይ ጉግል እኮ ነው የገባው ነው ወንድም ይቻላል። ኦኬ ታብ መጨመር ምናምን የፍጊያ ማለት አንድ ሰው ራሱን የማይችልበት ነገር ላይ ሲሆን ጣልቃ የሚገባና አጉልቶ የሚያወጣለት ማለት ነው። ኦኬ እንደዚህ እናደርግ። ታላለችን ቃል ሁላችንም ታያታለችን ቃል እያየው ነው እኔ እህትዬ። እሺ እቺን ቃል ሚሊዮን ዲክሽነሪ ሂጄ ነው ማገባትና መፍጊያ ነው የምትል ፔሩሽን እንግዲህ አንተ ያልካትን ቃል እንደሚሰጠነ ከሆነ ያፍጊያ ነው የሚለው ያፍጊያ ነው። ሸማፖል ይፍጊያ ሸማፖሉ ይፍጊያ ባይ ዘ ወይ እኔ ጋር አሁን ጉግል ያረኩት እንትን ላይ ጉግል ላይ ይፍጊያ ነው የሚለው ልክ ነህ። እሺ ማፍጊያ እቺ ቃል ነበረች ቀደም ይፍጊያ ነው ማፍጊያ ነው ለማላ אני מבקש ממך לרשום למעלה מה שכתוב. מה שכתוב מפגיע היה כתוב. לא מפגיע, לא. יפגיע. אני אלך לבדוק עכשיו עוד פעם רומי 8 ላይ בבקשה. እቺ ምንድናት? לא. אוקיי, נוסיף לה יוד. יופי, תודה רבה לך. זה יש הבדל מאוד עצום. מצוין. בין יוד למם. אז אנחנו נראה. יפגיע. תודה. እሺ ምንድነው የሚል እንዳልከው እንግዲህ ከሆነልህ it will come ነው የሚለው አይደል? እስኪ ትራንስሌሽኑን አድርጊው ይችላል ትንሽ አንቺ ታበ ባል يفጊው ዶብ ኦቨሬቭ ማለት ምንድነው? ፓግአ
አየህ ማለት እርስ በርሳችሁ አረጋችሁትና ሁላችንም እንግባባ። ቆይ አይ ሁለቱ እንትን ይበሉ። ቆይ አንድ ይጨርሱ። ኧረ እባክሽ ቆይ ለመማማር መሰለኝ አይደል እንዴ? ለመማማር ከሆነ ፈልገዋለሁ። ለመማማር ነው አይደል? አንዴ ይፍጊያ እያልን ሳይሆን የምናመሸው አንዴ ሙሉ ቴክስቱን ኮፒ አድርጊ። አንዴ ሰላም እባክሽ አንዴ ኮፒ አድርጊ። መርጌታ እየደወሉ ነው። መርጌታ አድርጊ። አንዴ አንብበው ነው እንጨርስ። እሺ መርጌታ እየደወሉ ነው። ሄደን አንዴ ቆይ እባክሽ ደግሞ ጋር እንጨርስና አንቺ አንዴ እንጨርስ እያልንሽ ነው። ሄደን 5 ደቂቃ ሄደን እችን ቃል ፈልጋታለሁ። ቅድም ምንድን ነው ያልካት? እቺ ቃል ነበረች አልነበረችም? አንዴ ሰላም እሺ ቃል እንደዚህ ይዘሽ ኮፒ ፔስት እያደረግሽ መርጌታ እሺ እንሂድ መርጌታ ልደውልልህ ነገ እንቀጥላለን። በቴክስት አውሩ እንጂ ኮሜንት ላይ ማይክ ከፍተሽ ትመልሻለሽ። ምን ሆነሽ ነው ይብሩ? ተይ እንጂ እሺ። ፕሮግራም ስላለ ሰላም አንዴ እኮ ፕሮግራም ካላችሁ በቴክስት መመለስ ነው እንጂ ማይክ ከፍታ ከኮሜንት ጋር ማውራት በጣም ከባድ እኮ ነው። አሁን ታያዋደየ በጣም ይቅርታ ተሙዬ፣ ሁላችሁም ይቅርታ። ፕሮግራም ስላለ ነው። እንደውም ደቂቃዎች ያሳልፈናል። እሺ ወንድም አለ ነገ ከፈለክ እንገናኝና እንቀጥ ነገሽ በቃ በዚህ ሰዓት አንዴ ለምን አንጨርስ? ነገ በዚህ ሰዓት ለምንድን ነው የምትቸኩል? ከአንተ ጋር ብዙ ጊዜ ይኖረናል። ጌታ እኔ እንኳን እድሉ ሰጠኝ እንጂ ከአንተ ጋር ቁጭ ብለን እንትን እንላለን። አንድ ጊዜ አዳምጡኝ ውዶች፣ እንደዚህ አዳምጡኝ። ነገ ሰላምዬ፣ ኢብሩዬ ነገ እናወራለን በዚሁ ሀሳብ። በቃ ሂድ ወደ ፕሮግራም። እሺ ተባረኩልኝ። እሺ ሰውን ቆይና ሰውን ኦርቶዶክሳዊ ስለሆነ ሀሳቡን ይነግረንና ይዋድ ትሄድበታለህ። ሀሳቡን ትጠቀልለዋለህ። ሰውን ሀሳቡን ሂድበትና ለይዋድ አስረዳው በሚገባው ቋንቋ። አቤት መጀመሪያ በጣም ደስ ብሎኛል በእውነት ከማከብራችሁ ወንድሞች ከእንቁዎቻችን ጋር አብሬ እንደዚህ እድሉን ሰጠኝ እግዚአብሔር አምላክ ደግሞ እንደዚህ እንዳወራ ስለፈቀደልኝ እግዚአብሔር ይመስገን። በጣም የምትሰሩት ስራ ትልቅ ነገር ነው። እግዚአብሔር ያክብርልን። ምንድን ነው ቃላቶቹ መጽሐፍ ቅዱስ ላይ የተጻፉት ቃላቶች ምንም ነገር የለውም። በዕብራይስጥም ያለውና በአማርኛ ያለው ምንም ወደዚህ የማይባል ነገር ነው። ልዩነት የለውም። አንድ ነው። በዕብራይስጥ ያለው ይፍጊያ እና ሜም ሲጨመርበት እያንዳንዱ ቃላቶች በጣም ልዩነት አላቸው። በመጽሐፍ ቅዱስ ላይ እያንዳንዱ ቃላት በጣም የራሱ የሆነ ባረፍተ ነገሩ ላይ ተጽዕኖ የሚፈጥር ነው እና ይፍጊያ በይሁድ ጀምሮና በሜም ሲጀምር በጣም ይለያያል እና እያንዳንዱ ቃላቱን ለይቶ በሌላ መልኩ ሊተረጉመው ይችላል። ግን ትክክለኛ መጽሐፍ ቅዱስ ላይ የተጻፈው ሲናገር የነበረው ነው። እዚህ ጋር ከ27 ጀምሮ ቫሆኬር ሌቫቮት ልብንም የሚመረምረው እያለን የሚል ልብንም የሚመረምረው ሆኬር ሌቫቮት ዮዲያ ኤት ማክሸቮት የሰውንም ሐሳብ የሚመረምረው እያለ ሩዋህ የሚለው መንፈስ ቅዱስም ሩዋህ ኪ ከራጾኖ እሱ እንደፈቀደ እሱ እንደወደደ ኤሎሂም ያፍጊያ ያግዘዋል። የኛን ምንም ማድረግ እንደማንችል ማለት ያፍጊያ በአድ አክዱሺም እንዴት መጸለይ እንዳለብን ስለማናቅ እንደሚለውን ትርጉሙን እዚህ ጋር መንፈስ ራሱ ልብንም የሚመረምረው የመንፈስንም ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። ምንም ሌላ ምንም ነገር ወደዚህ የማያስብል ነገር ነው። ምንም እንትን የለውም። ግን የቃላቶች ልዩነት ናቸው። አቤት ወርቁ ዲያረ ዝም በል ቆይ። ይዋድ እዛ ጋር ድል ይሰጠዋል። ገና መች ድል ሰጠን ገባህ እንጂ ይዋድ እያዳመጥከው ነው ያለው ሰውን። አዎ እየሰማሁት ነው። ታዲያ አንተ ምን ቤት ነህ ታዲያ እንትን የምትለው? መናገር እየፈለግን ሁላችንም ምላሳችን ተይዞ ነው። ቀጥል ሰውን እና ምንድነው ቃላቶች የአንዳንዱ ቃላቶች ለውጥ ስለሚያመጡ በአረፍተ ነገሩ ላይ ማለት ነው። አንዲት ቃላት መዘን ወስደን
ልክ ቅድም ዮሐዴ በግሪክ ነው የተጻፈ ብሎ ሲነግራተኝ ኖ እዚህ ጋር እንደዚህ ነው እዚህ ጋር እንደዚህ ነው ገብተን ስናየው ግን ትክክለኛ ትርጉሙ እያንዳንዱ ቃላቶች ይለያያሉ። በእርግጥ አሁን የዕብራይስጡ ምንድነው ከዕብራይስጥ ወደ ዕብራይስጥ መተርጎም ስለከበዳቸው እነሱ ምንድነው ማድረግ የፈለጉት በራሳቸው መንገድ ነው መሄድ የፈለጉት። ይሄ ደግሞ ወይትም አያስኬድም እና ለምን ቃላቶች ስለሚለያዩ ማለት አሁን አንዷ ይሁድ የምትለው ፊደል ከፊት ስትሆንና ሜም በሜም ተክታ ስትመጣ በጣም ሰፊ ልዩነት ነው የሚያመጣው። በጣም ሰፊ ልዩነት ነው የሚያመጣው እና ግን ከመጽሐፍ ቅዱሱ ቅድም አሁን ይዛው ከነበረሽ መጽሐፍ ቅዱስ ጎግል ትራንስሌት ላይ አድርገው ካስገባችሁ መጽሐፍ ቅዱስ ጋር ምንም ለውጥ የለውም። የሚናገረው ምንድን ነው የሚለው החוקר לבבות יודע את המחשבות הרוח כי כרצון אלוהים יפגיע בעד הקדושים ይሄን ነው እዚህ ጋር የሚናገረው ማለት ነው። እዚህ ጋር የሚናገረው ልብንም የሚመረምረው የመንፈስን ሐሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልድናል። ምንም እንትን ወደዚህ የማያስብል ነገር ነው እና ጊዜያችሁ እንዳልሻማ አዳማ እኔ ሰማል ነገ ስለሚመጡ ዛሬ ፕሮግራም ስላላችሁ ነገ ስለሚመጡ ታግዘን ይሆናል ድንገት እና ነገ ላይ 12 ሰዓት ላይ ከፍታለሁ። ቀጥል ዮሐድ። ኦኬ ሰውን ቃል ታሰማልን እግዚአብሔር ይስጥልን። ሂብሩም ባይዘው ቀጥታ አውጥቶ ጎግል ትራንስሌት አድርገው ታሳያልኩት ቆይ አንዴ ወንድማችን ይኸው ይሄ ራሱ ኮፒ ላርግና ላሳያችሁ። ቅድም አውጥታው ነበር ባይሰው ኦኬ ራሷም ስተረጉም ይለምናል ማለት ነው። ይሄ ይለምናል ማለት ነው ብላ ፈታው ነበር መጀመሪያ። ከዛ በኋላ ለመንፈስ ቅዱስ መሆኑ ሲገባት አይ ኖ ይለምናል ማለት አይደለም። እሺ ቀጥታ ትርጉሙ ምንድነው ብዬ ስጠይቃት ምንድነው ያለችው? መጉዳት አለ ይጎዳል። ስለዚህ ቅዱሳንን ይጎዳል ስፒሪት ብላ ነው የምትተረጉመው ማለት ነው። መንፈሱ ቅዱሳንን ይጎዳቸዋል ብለው ነው የሚተረጉሙት ማለት ነው። እና አንዳንዴ ዝም ብለን ለመቃወም ብለን ብቻ አውት ኦፍ ኮንቴክስት ትራንስሌት ማድረግ ምናምን ተገቢ አይደለም። ያው 27 ኮፒ አረኩኝ ዘን ፔስት ሳረገው በእንግሊዘኛው ምን ይላል? and he who searches the earths knows what the mind of the spirit is ይልና okay because he intercedes for the saints according to the will of God ይላል። ያው intercedes ይላል። በቃ እነሱ እንደዛ አይደለም ምናምን እያሉ በቃ ሲጨቃጨቁ ነበር። በቃ ቀላል እኮ ነው እንዲያድርገ መጨረስ ይቻላል። በቃ ጎግል ትራንስሌት ይቀበላሉ ወይስ አይቀበሉም? ይሄ ትርጉሙ አንቀበልም ካሉ በቃ ቁጭ ብለው ሂብሩ ያጡ አለቀ። ስለዚህ ወደ ኦሪጂናል ማኑስክሪፕቱ ጽሁፍ ወደ ግሪኩ እንሄዳለን ማለት ነው። ኦኬ ሮማንስ በኮይኔ ግሪክ ነው መጀመሪያ ላይ የተጻፈው። እሱ በቃ ይሄ ልክ ነው ልክ አይደለም በሂብራ መጨቃጨቅ ራሱ አይጠበቅብንም። በምንድነው መሄድ ያለብን? በግሪኩ እንሄዳለን ማለት ነው። ሶ ግሪኩ ላይ ስንሄድ ኦኬ ግሪኩ ላይ ይምጡ ማንበብም ምናምንም ችግር የለውም። ኦኬ እዚህ ጋር ፕኒዮማ የሚል አለ። ቆይ ላሳያችሁ። ኦኬ እዚህ ጋር የሚታያችሁ ከሆነ ወረበለ ወዴት ነው የሄደው? ኦኬ ቆይ አንዴ ኦኬ እዚህ ጋር የሚታያችሁ ከሆነ ኦኬ እዚህ ጋር ይታያችኋል። ኦኬ ኖ ፍሮኖማ ኦኬ ቱ ፕኔማቶስ ይላል። ፕኔማቶስ ስፒሪት ወይም ደግሞ መንፈስ ማለት ነው። ኦቲ ካታ ቴዮን ኦኬ ምን ይላል? እዚህ ጋር ይታያችኋል። ኢንቱካኒ ይላል አይደል? ኢንቱካኒ ይሄ ኢንተርሲድስ ማለት ነው፣ ይማልዳል ማለት ነው። ኢንቱካኒ ማለት ይሄኛው የምንድነው? የሮሚ 8:27 ማለት ነው። ኢንተርሲድስ ነው የሚለው ቃሉ ግሪኩ ማለት ነው። ያው ሮማንስ
ማርክ ነው የሚለው። ቆይ አንዴ እንትኑን ላሳያችሁ ሮማንስ እንደሆነ ሮማንስ 8:27 ላይ ሮሚ 8:27 ላይ ምን ይላል? ኢንቱ ካኒ ነው የሚለው ቃሉ ማለት ነው። ኢንቱ ካኒ የሚል ቃል ነው ያለው። ይህ ቃል ነው ሮሚ 8:34 ላይ ተጠቅሶ የምናገኘው ማለት ነው። ሮሚ 8:34 ላይ ተመሳሳይ ቃል የምናገኘው ያው ሮሚ 8:27 28 29 ቆይ እዚህ ጋር ቁጥሩ 34 ላይም ሄደን የምናገኘው ቃል ራሱ ኢንቱካኖ የሚለው ቃል መሆኑን ላሳያችሁ። ሮሚ ኔትወርኩ ትንሽ እያስቸገረ ስለሆነ ነው። እሺ የተጸለየበት ዘይት ልስጥ እንዴ? ለኔትወርኩ አሪፍ ነበር። ያው ላፕቶፑ ላይ እንድታፈሰው። እሺ ሮሚ 8:34 ላይም ምንድን ነው የሚለው? እሺ ስለኛም የሚማልደው የሚለው ቃል ምንድን ነው የሚለው? ያው ኢንቱካኒ ይታያችኋል። ኢንቱካኒ የሚለው ቃል ነው። ኢንተርሲድስ ማለት ነው። ኢንቱካኒ የሚለው ቃል ነው። ስለዚህ ሮሚ 8:34ም ሮሚ 8:27ም የተጠቀሱ ጽሁፎች ወይም ደግሞ ቃላቶች ተመሳሳይ ናቸው። ይማልዳል የሚሉ ቃላቶች ተጠቅሰዋል። ስለዚህ እነዚህ ቃላቶች ስለተጻፉ ወይም ደግሞ ይማልዳል የሚል ቃል ስላገኘን ብቻ ኦኬ ይለምናል እያልን እንፈታለን ወይ ነው። አሁን ችግሩ ምንድነው? መጽሐፍ ቅዱስ ላይ ይለምናል፣ እግዚአብሔር ተጸጸተ፣ ኦኬ እግዚአብሔር በክንፎቹ ጋረደ የሚል ቃላቶችን ስናገኝ በቃ እግዚአብሔር ክንፍ አለው፣ እግዚአብሔር ይጸጸታል፣ እግዚአብሔር አረፈ ስለሚል ኦኬ እግዚአብሔር ያርፋል፣ ኦኬ ከስራ ይደክማል። እንደዛ እያልን ነው ወይ የምንፈታው ነው። ለእግዚአብሔር ሲነገሩ ቃላቶች ከምን አንጻር ተነገሩ የሚል ማብራሪያ ፍቺ ነው የምትሰጣቸው እንጂ ቃል በቃል በእኛ ትህትና ወይም ደግሞ ለእኛ በሚገባን መልኩ ዝቅ ተደርጎ ሲጻፍልን ቃላቶች ቀጥታ እየሄድን ምን አንልም ማለት ነው። ኦኬ አማላጅ ነው፣ ኦኬ ተጸጻች ነው፣ ኦኬ ደካማ ነው እያልን ለእግዚአብሔር አንሰጥም ባህሪያት ማለት። ስለዚህ ለመንፈስ ቅዱስ እንደዚህ ተብሎ ተጽፏል፣ ለወልድም ተጽፏል። ስለዚህ ደግሞ ደስ የሚሉ አንድ ምዕራፍ ላይ ናቸው ማለት ነው። አንድ ምዕራፍ ላይ ለመንፈስ ቅዱስም ለክርስቶስም ይማልዳል የሚሉ ቃላቶች ተጠቅሰዋል። ሰው እነዚህን የምንረዳቸው እንዴት ነው ነው? ይኸው 26 ላይ የሚታያችሁ ከሆነ እግዚአብሔርም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ ነው። ቆይ 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛልና እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ተባለ። ይማልድልናል ለእኛ ተብሎ ተጻፈ። ይቀጥልና 27 ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ስለ ቅዱሳን ይማልዳልና ማን ነው? ይሄ መንፈስ ማለት ነው። መንፈስ የተባለው መንፈስ ቅዱስ ነው። ስለዚህ ስለ ቅዱሳን ይማልዳል ስለተባለ ኦኬ ይጸልይላቸዋል፣ ይለምንላቸዋል ለቅዱሳን ማለት ነው። እንደዛ ብላችሁ ነው የምትረዱ? እንደዛ ብላችሁ ከተረዳችሁት በዚህ መረዳታችሁ ዝቅ እያላችሁ ስትሄዱ ለክርስቶስም እንደዛ ብላችሁ ኦኬ አይ እዚህ ጋር ይለምናል ማለት ነው፣ አይ ላይ ግን ይለምናል ማለት አይደለም ብለህ የምትፈታ ከሆነ ኦኬ አፈታት ራሱ ወጥ አይደለም፣ አውዱን የጠበቀ ስነ አፈታት አይደለም እየተጠቀምክ ያለው ማለት ነው። ኦኬ ለመንፈስ ቅዱስ ሲሆን እንደፈለክ ትተረጉመዋለህ፣ ለክርስቶስ ሲሆን እንደፈለክ አይ ቀጥታ ነው የምወስደው፣ እንደዚህ አይነት ስነ አፈታት የለም። ግን ቅዱስ ዮሐንስ አፈወርቅ ይህንን ክፍል በሚገባ አብራርቶታል። ኦኬ መንፈስ ቅዱስ እኮ ከፍ ብሎ ይማልዳል ተብሎ ተነግሮለታል። ይህ ይዘህ ይጸልያል፣ ኦኬ ይቃትታል ብለህ ትወስደዋለህ ወይ? አይደለም። የመንፈስ ቅዱስ እገዛው አጋዥነቱ ለመግለጽ ነው አይደለ? ስለ ቅዱሳን ይማልዳል ሲል ቅዱሳንን ያግዛቸዋል፣ ይረዳቸዋል፣ አይተዋቸውም ማለት ነው። መንፈስ ራሱ በውስጣችን ሆኖ ያግዘናል፣ ይረዳናል፣ ወደ ንስሐ እንድንመጣ ጸሎት እንድናረግ እንድንበረታ መንፈስ ቅዱስ ያግዘናል፣ ያበረታናል ማለት ነው እንጂ መንፈስ ቅዱስ ራሱ ይለምናል፣ ይጸልያል ማለት አይደለም። ይህን ክፍል ሲፈታ ማለት
በዚህ ሰና ፈታት ከወረድክ ይሄኛውን ስትፈታው በቃ ኤግዛክትሊ አውዱ ሳይዛባ ፕላስ ደግሞ አውዳዊ ትርጉሙ በጣም ፊት የሚያደርግ ሆኖ የምናገኘው ምንድነው ክርስቶስ ራሱ ያግዛል ይረዳል ብለን ምንረዳው ከሆነ ነው ማለት። ምክንያቱም ስለ እግዚአብሔር ፍቅር፣ ስለ መንፈስ ቅዱስ ፍቅር፣ ስለ ክርስቶስ ፍቅር የሚናገርበት ክፍል ነው እዚህ ሐዋርያ ቅዱስ ጳውሎስ ማለት ነው። አብ እንደውም ዮሐንስ አፈወርቅ ይሄንን ክፍል ስለ አብ ሲናገር ቁጥር 32 ላይ ያለውን ማለት ነው ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አሳልፎ አይሰጠንም የሚል ሐሳብ ያነሳና ኦኬ ቀጥታ የምትወስደው ከሆነ ለገዛ ልጁ ያራራለት ይላል አብን ማለት ነው። አብ ለልጁ አራራም ይላል። ስለዚህ አብ ጨካኝ ነው ያስብለዋል። ኦኬ አብ ለልጁ ጨካኝ ነው፣ በልጁ ይጨክናል ይባላል ወይም ደግሞ አብ ጨካኝ ነው ይባላል ወይ እንደዛ ብለህ ነው የምትፈታው አይደለም። ይሄ እኮ አብ ፍቅር ነው ነው ስለኛ የገዛ ልጁ አሳልፎ ለሞት ሰጥቷል እያለ ነው። ስለዚህ የገዛ ልጁ እንኳን ከሰጠ ሌላው ደግሞ እንዴት አሳልፎ አይሰጠንም ሲባል አብ ይወደናል፣ ይጠብቀናል። ኦኬ ሁሉም ነገር ስለኛ ያደርጋል ማለት ነው። እገዛው ከኛ አይለይም ማለት ነው ስለ አብ። መንፈስ ቅዱስም እንደዛ። ስለዚህ 34 ላይ መጣና ደግሞ ክርስቶስ ለኛ ሞቷል፣ ይልቁንም ከሙታን ደግሞ ሞትን ደግሞ ድል አድርጎ ተነስቷል፣ በእግዚአብሔር ቀኝ ደግሞ ያለው ይላል። በእግዚአብሔር ቀኝ ማለት ከእግዚአብሔር አብ ጋር በኃይል በስልጣን የተካከለ ሆኖ ሳለ ይላል ደግሞ ስለኛ ይለምናል ማለት doesn't make sense ማለት። ታዲያ ምንድነው ደግሞ እኛ ስለኛ ደግሞ ምን እገዛው ጥበቃው ፍቅሩን ደግሞ የማይለይ ነው አለ። ፍቅሩ ከኛ በአባቱ ቀኝ ከተቀመጠ በኋላ ክርስቶስ ለኛ ያለው ፍቅሩ ለኛ ያለው እገዛው ደግሞ ምን የማይል ነው ያልተቋረጠ ነው የሚቀጥል ነው ማለት። ስለዚህ የክርስቶስ ፍቅሩ ጠባቂነቱ እገዛው የማይለየን ከሆነ ማን ይለየናል ታዲያ ከክርስቶስ? ኦኬ ከክርስቶስ ታዲያ ማን ይለየናል ከክርስቶስ ፍቅር? ማንም አይለየንም ማለት። ክርስቶስ አጋዣችን፣ ረዳታችን፣ ጠባቂያችን፣ መከታችን ከሆነ ስለዚህ ከክርስቶስ ፍቅር ማን ይለየናል? መከራ፣ ጭንቀት፣ ስደት ወይ ረሃብ፣ ራቆትነት፣ ፍርሃት፣ ሰይፍ ባይዘወይ መላእክትም ይላል። ባይዘው ወደ ታች ስትሄዱ መላእክትም ቢሆኑ ይላል። መላእክትም ይላቸው እዚህ ጋር የወደቁ መላእክትም ቢሆኑ ከክርስቶስ እጅ ሊለዩን በፍጹም አይችሉም። ግዛትም ቢሆን ኦኬ ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። አይቻለውም ማንም ፍጥረት ክርስቶስ ነው አጋዣችን፣ ክርስቶስ ነው ኃይላችን፣ ጠባቂያችን። ኦኬ ስለዚህ ከክርስቶስ ማንም ሊለየን እንደማይችል አሁን ተረድተናል። ከዚህ አንጻር የምንረዳው እንጂ ይለምናል ብሎ የማይፈታ ክፍል ነው ማለት ይለምናል ተብሎ አይፈታም። ከዚህ አንጻር የምንረዳው ነው አውዱ ለማለት ነው። ወዳጅ አራት እንቀልቀል። ቆይ እስኪ አንድ ጊዜ ላውራ። እንዴ ምን ሆናችኋል? ጥያቄ አለኝ። አንድ ጊዜ ቆይ ተረጋጋ። አንድ ጊዜ ቪዲዮ ላብራ። እኔ ቪዲዮ ካላበራው ደስ አይለኝም። የዋድዬ ቃለ ሕይወት ያሰማልን ወንድሜ፣ አሜን በለኝ። አሜን አብሮ ያሰማን ወንድምነት። የማከብራቸው ሰዎች ሲመጡ ያው የሌለ ሼም ይዛል እና እንደዛም ሼምም ስለሚይዘኝ እና ግን ደግሞ ሁሌም እየተመጣ እንደዚህ ነገሮች የምንወያይ ከሆነ እንወያያለን። ግን ድንቅ ነገር ነው ያደረግከው የዋድ በመረጋጋት ተረጋግቶ በማውራት ነው ያደረግነው። ሰው ሁንም ቃለ ሕይወት ያሰማልን ወንድሜ የዋድዬ። በሞገስ ላይ ሞገስ፣ በክብር ላይ ክብር ይጨምርልህ። አላቅም ነበር እስራኤልኛ እንደዚህ ዕብራይስጥኛ እንደምታውቅ አላቅም ነበር እና ዩዲ መሆንን አላወኩም። የስጋ ዘመዴ መሆንን ዛሬ ገና ነው ያወቅኩት። እሺ ጁዶ ክርስቲያን እኮ እኔ ነኝ፣ በነገራችን ላይ እኔ ነኝ። እሺ ራጎ ነው የሚለው። ሰላም ብያለሁ። አቤት ሰላም ነው። እንዴት ነህ? የት ቤተ እምነት ነህ?
ኤምኬሲ ነኝ። ጥያቄ መጠየቅ ይቻላል? ጥያቄ መጠየቅ ይቻላል? ኤምኬሲ ነህ ወይም መሰረተ ክርስቶስ ጥያቄ መጠየቅ ይቻላል። ግን አሁን አይሁዳዊው ላይ አይ በአማላጅነት ዙሪያ ትንሽ ጥያቄ ነበረኝ። በእናንተ ቤተ እምነት ስለኛ ቤተ እምነት ምን ወንድሜ ስኳርን ሽጥ በእናትህ ተው። ከሌላ ሰው ጋር እናወራ። ምን አልከኝ? ስኳርን ሽጥ። እዚህ ጋር ቀበቶ እየጠየቅ እዛ ጋር እንደገና ሌላ ተምዬ የሎታ ቀበቶና ምን ነው ደበረ አይደለም። እዚህ ጋር ይጫዋል። እንዴት ተረጋግቶ ያወራል? እና ደግሞ በጣም ነው ፓወርፉል ሆኖ ነው የሚያወራው። እንዴ በሁለት እኮ ነው፣ በሁለት ላለ ፌቡዬ ድምፅ ተረጋግቶ ከሆነ አስገባሃለሁ ወንድሜ። ፌቡ ስቤሻለሁ አለ ፌቨን የምትል ኦርቶዶክሳዊት እግዚአብሔር ይስጥልኝ። ተምዬ ልውጣ። መልካም ጊዜ ይሆንላችሁ። እግዚአብሔር ይስጥልኝ። እሺ ወንድሜ። ፌቡ ስቤሻለሁ መሰለኝ። ገስት ልከሽ የሳብኩሽ መሰለኝ። ራጎ አላስገባም። ጭቅጭቅ ሲጀምር ጭቅጭቅ ሰልችቶኛል ወንድሞች። አሁን ጭቅጭቅ መጨቃጨቅ ምናምን አልፈልግም እና መወያየት ካሉብኝ ሰዎች ጋር ነው መወያየው። መነጋገር ካሉብኝ ልክ አሁን ቅድም እንደመጣችሁ ሰላም መጣች፣ በጸባይ ጠየቀች፣ አወራች፣ ሄደች። ኢብራሂትም እንደዛው፣ እነ ኤደንም እንደዛው እንጂ እኔ ክርክር አልፈልግም ወዳጄ። እና ክበሩልኝ። እንዲያውም ሌላ ጊዜ እናወራለን፣ እንነጋገራለን። ስታክ ያደርጋላል እንትኔ ውዶች፣ ስታክ ያደርጋላል ኔትወርኬ። ስታክ ስለሚያደርግ ሁላችሁም ሰላም ሁኑ፣ ሰላም ዋሉልኝ። ጥሩ ተምረናል፣ ጥሩ ተማምረናል። ነገ ልክ 12 ሰዓት ላይ በዛሬው ቀን እንከፍታለን። አብረን ጥሩ ጊዜ እናሳልፋለን ውዶች። እስኪ ምንድነው የሚባለው ነገር አሁን ጄሪ እየሰጠች ያለችውን ነገር ለአካውንቱ ይጠቅማል። ይሄ የቲክታክ ምልክቱን ጊፍት መስጠት የምትችሉ አንዳንድ ወይም ሁለት ወይም ሶስት እዘጋዋለሁ። ለዘጋው ነው ግን የምቀጥለው እና ይሄ የቲክታክ ምልክቱን ብቻ ስጡኝ። የቲክታክ ምልክቱን እዘጋዋለሁ፣ ግን የቲክታክ ምልክቱን ጊፍት መስጠት የምትችሉ ሰላም እደሩ። ሰላም ደሬ ኒውድ ቴንኪው። በቃ 1 2 በቂ ነው።